ኢየሱስ 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 ልጥራው ልደጋግመው ልናገር ልዘምረው ላውራው ልተርከው ለመርኮስ ልደገፈው ስሙ ከፊደል ያለፈ ነው ስሙ ከአንድ ቃል ያለፈ ነው ስሙ ከስሞች ያለፈ ነው ስሙ ከፊደል ያለፈ ነው ስምህን ስጠራው ጥሜ ይረካልኛል ስምህን ስጠራው ከራቤን እጠግባለሁ ስምህን ስጠራው ጥሜ ይረካልኛል ስምህን ስጠራው ከራቤን እጠግባለሁ ለዚህ ነው ሲነጋም ኢየሱስ የምለው ለዚህ ነው በቀትር ኢየሱስ የምለው ለዚህ ነው ሲመሽም ኢየሱስ የምለው ለዚህ ነው በሌሊት ኢየሱስ የምለው ስምህን ስጠራው ጥሜ ይረካልኛል ስምህን ስጠራው ከራቤን እጠግባለሁ ስምህን ስጠራው ጥሜ ይረካልኛል ስምህን ስጠራው ከራቤን እጠግባለሁ ለዚህ ነው ሲነጋም ኢየሱስ የምለው ለዚህ ነው ሲመሽም ኢየሱስ የምለው ለዚህ ነው በቀትር ኢየሱስ የምለው ለዚህ ነው በሌሊት ኢየሱስ የምለው በመና ጎደልከኝ መስተናው የሰው ደጅ ከጫፍ ጫፍ ሙላት የምደላ በትመች ሰው እንኳን የሚያልፈውን ያለኝ ይላል አንድ ሁለት ሶስት ብሎ ለሚያይ ያስቆጥራል የማታልፍ የማታልቅ ማደግም ትምክቴ ማን ይቀይር መዝሙር እስካለው በሕይወቴ ለልጅ ልጅ ትምህርት ርስትም ያለኝ ለሚያዩኝ ሁሉ እዩልኝ ቢያስብለኝ እዩልኝ እዩልኝ ምህረቱን እዩልኝ 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 ደግነቱን እዩልኝ 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 ምህረቱን እዩልኝ 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 ቸርነቱን እዩልኝ
ስሙልኝ ስሙልኝ ምህረቱን ስሙልኝ በምን አጎደልከኝ መስጠናው የዘውደት ከጫፍ ጫፍ ሙላት የምትላመትመች ሰው እንኳን የሚያልፈውን ይህ ያለኝ ይላል አንድ ሁለት ሶስት ብሎ ለሚያይ ያስቆጥራል የማታልቅ የማታልፍ ማደክም ትምክቴ ማልቀይር መዝሙር እስካለው በሕይወቴ ለልጅ ልጅ ትምህርት ርስትም ያለኝ ለሚያዩኝ ሁሉ እዩልኝ የሚያስብለኝ እዩልኝ እዩልኝ ምህረቱን እዩልኝ 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 ቸርነቱን እዩልኝ 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 እንደረዳኝ እዩልኝ 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 እንዳቆመኝ ስሙልኝ 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 ቸርነቱን ስሙልኝ እዩልኝ እዩልኝ ምህረቱን እዩልኝ ብቻዬ የነገርከኝ ተፈጸመ ታማኝ ነህ ታማኝ ነህ ታማኝ ነህ ታማኝ ነህ ምድረ በዳ ያወራኸኝ ተፈጸመ ታማኝ ነህ ታማኝ ነህ ታማኝ ነህ ለብቻዬ የነገርከኝ ተፈጸመ ታማኝ ነህ ታማኝ ነህ ታማኝ ነህ ታማኝ ነህ ምድረ በዳ የነገርከኝ ተፈጸመ ታማኝ ነህ ታማኝ ነህ ለብቻዬ ያወራኸኝ ተፈጸመ ታማኝ ነህ ታማኝ ነህ ታማኝ ነህ ታማኝ ነህ ለብቻዬ የነገርከኝ ተፈጸመ ብሎሃል ወይ ነግሮሻል ወይ ብሎሃል ወይ ነግሮሻል ወይ እግዚአብሔር ያለው ይሆናል ብሎሃል ወይ ነግሮሃል ወይ ብሎሻል ወይ ነግሮሻል ወይ እግዚአብሔር ያለው ይሆናል አሹ እግዚአብሔር ያለው ይሆናል እግዚአብሔር ያለው ይሆናል ብሎሃል ወይ ነግሮሃል ወይ ብሎሻል ወይ ነግሮሻል ወይ
እግዚአብሔር ያለው ይሆናል እግዚአብሔር ያለው ይሆናል እግዚአብሔር ያለው ይሆናል እግዚአብሔር ያለው ይሆናል እግዚአብሔር ጥቂቱ የሰው ፍቅር አይን አይቶ ሲደነቅ ፍቅር መጀመሪያ አንተማ እንዴት ትልቅ ጥቂቱ የሰው መውደድ አይን አይቶ ሲደነቅ መጀመሪያ አንተማ እንዴት ትልቅ ከባህር ይጠልቃል መውደድ ጥልቀቱ በኢየሱስ በኩል መጥተህ ገብተሃል በየቤቱ ከባህር ይጠልቃል የፍቅር ጥልቀቱ በኢየሱስ በኩል መጥተህ ገብተሃል በየቤቱ ጥቂቱን የሰው ፍቅር አይን አይቶ ሲደነቅ የፍቅር መጀመሪያ አንተማ እንዴት ትልቅ አይን አይቶ ሲደነቅ የመውደድ መጀመሪያ አንተማ እንዴት ትልቅ ከባህር ይጠልቃል የፍቅር ጥልቀቱ በኢየሱስ በኩል መጥተህ ገብተሃል በየቤቱ ከባህር ይጠልቃል መውደድ ጥልቀቱ በኢየሱስ በኩል መጥተህ ገብተሃል በየቤቱ አቤት ፍቅር አቤት ፍቅር አቤት ፍቅር አቤት ፍቅር አቤት መውደድ አቤት መውደድ አቤት አቤት ትዕግስት አቤት ትዕግስት አቤት 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 ወደድኩ ወደድኩሽ ያለ ቃላትን የቆለለ ሳይታሰብ በድንገት ከስፍራው ገለል አለ ከቆላ ሆነ በደጋ በክረምትም በበጋ ያው ነው ያንተስ ፍቅር ይለወጥ ብዬ አልሰጋ ከባህር ይጠልቃል መውደድ ጥልቀቱ ኢየሱስ ራስህን አሳንሰህ ተገኘ በየቤቱ ከባህር ይጠልቃል የፍቅር ጥልቀቱ በኢየሱስ በኩል መጥተህ ተገኘ በየቤቱ አቤት ፍቅር አቤት ፍቅር አቤት ፍቅር አቤት መውደድ አቤት መውደድ አቤት መውደድ አቤት መውደድ ሃሌሉያ አቤት ትዕግስት አቤት ትዕግስት
አቤት ትዕግስት ሃሌሉያ ያረክልኝ በዛ ምሕረት ያረክልኝ በዛ ቸርነት ያረክልኝ በዛ ምሕረት ያረክልኝ በዛ ቸርነት ቸርነ ለዘላለም ቸርነ ለዘላለም እንዳንተ ለኔ የለም ቸርነ ለዘላለም ቸርነ ለዘላለም እንዳንተ ለኔ የለም ቸርነ ለዘላለም ቸርነ ለዘላለም እንዳንተ ለኔ የለም ያረክልኝ በዛ ምሕረት ያረክልኝ በዛ ቸርነት ያረክልኝ በዛ ምሕረት ያረክልኝ በዛ ቸርነት ቸርነ ለዘላለም ቸርነ ለዘላለም እንዳንተ ለኔ የለም ቸርነ ለዘላለም ቸርነ ለዘላለም እንዳንተ ጌታ የለም ቸርነ ለዘላለም ቸርነ ለዘላለም እንዳንተ ለኔ የለም ቸርነ ለዘላለም ቸርነ ለዘላለም እንዳንተ ጌታ የለም አቤቱ ምሕረትን እዘምረዋለሁ እዘምረዋለሁ ማዳንህንም ደግሞ ሁሌ አወራዋለሁ ሁሌ አወራዋለሁ ፈቅጄ ላመልክ ራሴን ሰጥሃለሁ ራሴን ሰጥሃለሁ ጉብዝናዬንም ደግሞ አስገዛልሃለሁ አስገዛልሃለሁ ቸርነ ለዘላለም ቸርነ ለዘላለም እንዳንተ ጌታ የለም ቸርነ ለዘላለም ቸርነ ለዘላለም እንዳንተ ለኔ የለም የማቴዎስ ወንጌል መጽሐፍ ምዕራፍ 11 ከቁጥር 1 ጀምሮ ያለውን እግዚአብሔርን ቃል በጌታ ስም አነባለሁ። ኢየሱስ ለ12ቱ ደቀ መዛሙርት ትእዛዙን ሰጥቶ ከጨረሰ በኋላ ለማስተማርና ለመስበክ ወደ ገሊላ ከተሞች ሄደ። ወደ ገሊላ ኢየሱስ ሲመጣ ዮሐንስ በእስር ቤት ሆኖ ክርስቶስ በማድረግ ላይ ያለውን ነገር በሰማ ጊዜ ደቀ መዛሙርቱን ወደ እርሱ ልኮ ይመጣል ተብሎ የሚጠበቀው አንተ ነህን ወይስ ሌላ እንጠብቅ ሲል ጠየቀ። ኢየሱስም እንዲህ ብሎ መለሰላቸው፣ ሄዳችሁ የምትሰሙትንና የምታዩትን ለዮሐንስ ንገሩት። እውሮች ያያሉ፣ አንካሶች ይራመዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታን ይነሳሉ፣ ለድሆች የምስራች እየተሰበከ ነው፣ በእኔ የማይሰናከል ብፁዕ ነው ይላል። እንግዲህ ሁላችንም እንደምናውቀው መጥምቁ ዮሐንስ ማለት ኢየሱስ ክርስቶስን በስጋ የ6 ወር ታላቅ ነው። ገና በኤልሳቤጥ የመካንነት ማህፀን ውስጥ ኢየሱስ ክርስቶስ ሲቀመጥ መልአኩ ገብርኤል ወደ ኤልሳቤጥ መጥቶ እንደምትጸንስ ሲናገር አንቺ መካን ነሽ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ከአንቺ ማህፀን የሚወለደው የአመፀኞችን ልብ ወደ እግዚአብሔር መንግስት የሚመልስ አባቶችን ከልጆች ጋራ የሚያስታርቅ ነው፣ በመወለዱም ብዙዎች ደስ ይሏቸዋል ብሎ ስለ ዮሐንስ እንደተናገሩት ዮሐንስ መጥቶ በቃ ስለ ኢየሱስ ጀምሮ ስለ ኢየሱስ ነው ያለቀው። ስለ ኢየሱስ ጀምሮ ስለ ኢየሱስ ጨርሷል አላልኩም። ዮሐንስ ስለ ኢየሱስ ጀምሮ ስለ ኢየሱስ አለቀ። አሜን። ዮሐንስ ስለ ኢየሱስ ዘምሮ ስለ ቤት ጀምሮ አልጨረሰም። ስለ ኢየሱስ ዘምሮ ስለሆነ ሀገር ዘፍኖ አልጨረሰም። ስለ ኢየሱስ ሰብኮ ስለ ዳቦ ሰብኮ አልጨረሰም። ስለ ኢየሱስ ሰብኮ ስለ ኢየሱስ ሰብኮ አለቀ። ኢየሱስን እየሰበከ ጀምሮ
ኢየሱስን እየሰበከ ራሱ አለቀ። እንዴት ነው ያለቀው ካላችሁ እንግዲህ ሁላችሁም እንደምታውቁ የሄሮድስ ልጅ ሄሮዲያዳ አባቷን ደስ ያሰኘች ጊዜ በስካሩ ሳለ ደስ ያሰኘሽን ሁሉ ጠይቀኝ ብላ ስል በእናቱ ምክር በኩል የመጥምቁ ዮሐንስን አንገት ብላ ስትጠይቅ ሄሮድስ እንዳሳረደው አንገቱን እንደተሰየፈ ስለ መጥምቁ ዮሐንስ ይታወቃልና ዮሐንስ አገልግሎት ሲጀምር የብሉይ ኪዳን መገባደጃና በአዲስ ኪዳን መጀመሪያ ላይ ነው የጀመረው። ብሉይ ኪዳን አልቆ ከነዓን ትገባላችሁ ተብሎ ከነዓን ብቻ የተነገራቸው መና ብቻ የተነገራቸው ሙሴን ተራራ ሲወጡ የታለ ማርና ወተት ሲሉ የደከሙ ህዝብ ላይ መጥቶ መና ያደከማቸውን እሱ መንግስተ ሰማያት ነገራቸው። ታውቃለህ አሁን ፈውስ እንጀራ ምናምን ለሰማ ሰው እንኳን መንግስተ ሰማያት ማውራት የሚከብድ ከሆነ እድሜን ሙሉ ከነዓን ትገባላችሁ መና ትበላላችሁ ማርና ወተት የሚያፈስ ምድር ሚለው ስብከት ብቻ ሲሰማ ለነረው ይሄኛውን ርዕስ ምዕራፍ ደፈነና መንግስተ ሰማያት ቀርባለች ንስሐ ግቡ ብሎ መጣ። ፈጽሞ ያልታሰበ ሌላ ዓለም ከብቶ ነው የመጣው። አገልግሎት ሲጀምር ራሱን አስተዋውቆ አልጀመረም። ዝም ብሎ በመድረ በዳ ላይ የበረሃ ማርና አንበጣ እየበላ ጠፍር ታጥቆ ንስሐ ግቡ ኢየሱስ ይመጣል እያላቸው ነው የመጣው። ኢየሱስ ይመጣል በሚል የጀመረውን ትምህርት ኢየሱስ ይመጣል በሚል የጨረሰው ሰባኪ እስር ቤት በገባበት ከተማ ኢየሱስ መጣና 12ቱንም የወሰደው ኢየሱስ ከዮሐንስ ነው። ይኸውላችሁ 12ቱን ልኮ በጨረሰ ጊዜ አይደል ብሎ የሚጀምረው አሁን ክፍሉ 12ቱንም ኢየሱስ ከየት አገኛቸው ካላችሁ ኢየሱስ የሚባል ይመጣል ብሎ ዮሐንስ ኢየሱስ ሳይመጣ ያዘጋጃቸው የኢየሱስ ተከታዮች ናቸው። ለኢየሱስ 12ቱን ያዘጋጀው ሰውየው እስር ቤት ገብቶ ኢየሱስ መጣና 12ቱን ሁለት ናቸው በዛ ጋር ሄዱ እንደዚህ በሉ የምስራች ሰበኩ ብለው ሰውየው እስር ቤት የገባውን አይደለም ማስፈታት ወይኔውን የሆነ ገለባ አድርጎ ሰውየውን ማስለቀቅ እየቻለ ቢያንስ እንኳን በጌታ ስም ትፈታለህ እንዳይ ራሱ ጌታ የሆነው መለኮት የሰበከው አምላክ ስማ በሰማይ ሆኖ እየሰማ ሲጠፋብ ነው አንተ ግርም ይል። በአካል ዮሐንስ የታሰረበት ከተማ መጥቶ ኢየሱስ በቃ ታሰረ እንኳን ሳይል ዝም ብሎ በቃ የፈውስ አገልግሎት የታምራት አገልግሎት የሚሽን አገልግሎት ምናምን ጀምሮ የት ገባ ዮሐንስ ሳይል ጠፋ። ከዛ ዮሐንስ እንግዲህ 12ቱ ኢየሱስ ስለሚባለው ሰውዬ ምንም ያውቁት አልነበረም። ከኔ በኋላ ከኔ በፊት የነበረ አንድ ይመጣል ሱስ ይመጣ በመንፈስ በእውነት ያጠምቃቸዋል ብሎ ያለው ግለሰብ እንደዛ ያስተማራቸውን ዮሐንስ ተማሪዎች ኢየሱስ ተቀብሎ ሰውየው ገደል ይግባ እስር ቤት ይግባ ምንም ጉዳዩ ሳይመስለው ኢየሱስ አገልግሎቱን ቀጠለበት። ከዚህ በፊት ነግሬያቸዋለሁ ለመሞት የመጣ የታሰረ ያሳዝነው ኢየሱስ ገና መስቀል ላይ ሊንጠለጠል ህልም ይዘን የመጣው መሰቀልን ፕሮግራም አድርጎ ለመጣ ሰው የታሰረ በትነግረው ታሰረ እንዴ ምናምን አይልም። ገና መሞትን ፕሮግራም አድርጎ ነው የመጣው። እኔ እዚህ ጉባኤ መካከል የሆነ ዳገት በገጠመው ቁጥር እግዚአብሔር አለ የለም የማይ ምድረበዳው የኢየሱስን ጉላት የኢየሱስን ታላቅነት ዝቅ የማያረግበት አንዳንዴ ታውቃላችሁ ያገለገልን ሲርበን ቆይ እምታገለግለው አምላክ የት አለ እንላለን። አንተን ያገለገልኩ ሌሎች ተጽናንቶብ የት ነው ያለው እንላለን። አሁን ግን በመድረበዳችንም በሙላታችንም ላንንለካው በማይለካ ማንነቱ ኢየሱስ ይገለጣል። አንድ ሰው እዚህ ቤት ይጩና ሰይጣን ግራ ይግባው አልሰናከልም በሉስ አልሰናከልም። አንዳንድ ጊዜ ከተማ ባንተ ይጽናናል እያለ አንተ መጽናናት ያቅታ። አንዳንድ ጊዜ ከተማን ትመግባለህ ብሎ እያለ ምሳ መብላት እሺ ይሆንብሃል። አንዳንድ ጊዜ የታረዘ ታለብሳለህ ብሎ እያለ ጃኬት መቀየር አጀንዳ ይሆንብሃል። አገልጋይ ሆነ እድሜን ሰተ ዘመነ ላንተ ኖራለሁ ብለ መሆን የምትችለው ተተቤቱ መተ ማንንም ይኖረውን ህይወት መኖር እያቃተ ለብዙ ቤት መጽናናት ለብዙ ቤት የመቆም ምክንያት ሆነ። አንተ በቤት ግን መጽናናት እስኪያግተ ምድረበዳን ያልፋል። መንገዱ እንደዛው ቢሆን የመንገዴ ቁልቁለትነትና ተራራነት የአምላክነቱን ታላቅነት አያወርድብኝም። አሜን ናችሁ ወይ? እስቲ ከኔ ጋር እንደዚህ በሉ የመንገዱ ዳገትነትና ቁልቁለትነት በሉት መዳረሻዬን አይወስነውም በሉት። ቁልቁለት ስለሆነም ፈጥኛ አልደርስም ዳገት ስለሆነም አልዘገይም የምደርሰው በጀመርኩበት ትክክለኛነት
ለዚህ ኮኖ ዮሐንስ ወንጌል ምዕራፍ 17 ላይ ጌታ ኢየሱስ ክርስቶስ ለሚያስከትላቸው ደቀ መዝሙሮች ሊሄድ አካባቢ ብሎ ሲል እንዳትሰናከሉ ይሄንን ነግራቸዋለሁ አለ። እንዳትሰናከሉ አለ። ወደ ኋላ መመለስ እንዳታስቡ፣ ክርስትና እንዲህ ነው እንዴ እንዳትሉ፣ መጸለይ እንዲህ ነው፣ ማገልገል ይሄ ነው ውጤቱ እንዳትሉ፣ እንዳትሰናከሉ እነግራቸዋለሁ። ምንድነው የምትነግረን ብሎ ሲል ከምኩራቦቻቸው ያስወጧቸዋል። የሚገሉ ክፉ ሰራተኞች እግዚአብሔርን የሚያገለግሉ የሚመስሉበት የሚያገለግሉ የጽድቅ ሰዎች ግን ከአደባባዮቹ ላይ የሚገለሉበት ጊዜ ይመጣል። ይሄ ጊዜ ሲመጣ ግን እንዳትሰናከሉ አሁን ይህንን እነግራቸዋለሁ። እኔ መልእክት አለኝ። ምድረ በዳ ማያሰናክለው፣ ወንብድና የማያሰናክለው፣ እግዚአብሔር በለካበት ልከት በጣለበት ቱምቢ ለቤቱ ክብር የሚኖር አንድ ሰው ላይ ዛሬ የሆነ ቅባት፣ ይህን ቅባት የናፈቀ አንድ ሰው ጮህ አሜን ይበል። ወገባችሁን ያዙና ሰይጣን አያሰናክለኝም በሉት። ክፉ ወንድሞች አያሰናክሉኝም በሉት። ክፉ ወገኖች አያሰናክሉኝም በሉት። ይሁዳ አያሰናክለኝም በሉት። ሻያጭ አያሰናክለኝ፣ ገዢ አያሰናክለኝ። ኑ ልንገራችሁ፣ ዮሴፍን ወንድሞች ሽጦ ከህልሙ ካላሰናከሉት፣ የጶጢፋራ ሚስት ምንም ባላደረገ ልታመን ባለበት ልታመን እዚህ ቤት ባለኝ ነገር ሁሉ አምኖ ሾሞኛልና እሱን ሹመት ልበድለው አልፈልግም ልታመን ባለበት በሐሰት ስትከሰው ልታመንለት ያለው ሰው የቢያሳስረው ልታመንለት ብሎ ማለት ከሰሰችው። ልታመንለት ብላ ያለችው ፐርሰን ደግሞ በሚስት ላይ ብሎ አሳሰረው። በዚህ ሁሉ ግን አልተሰናከለም። ህልሙ ይታየዋል። ይታየዋል። ምን መንገስ ይታየዋል። ምን 11 ወንድሞች ሲሳግዱለት እስቲ አልሰናከልም በሉስ። ኢየሱስ ማን እንደሆነ የነገራቸው ዮሐንስ ነው። ሂዱና አለ። እነሱን ራሱ ማን ነው ይሄ ከተማ ላይ እናንተን ይዞ የሚንቀሳቀሰው ብሎ ቢጠይቅ እንደው በቀላልም አማርኛ ያወሩ ነበር። ነገር ግን ሁለት ሰዎች ደቀ መዝሙር መጡ ዮሐንስን ሊጠይቁ እስር ቤት። እግዚአብሔር ይፍታልሉ ይሁን ሊጸልዩለት ይሁን በምንም ካልቸር ይሄዱ አላውቅም፣ ግን ሄዱ እስር ቤት ዮሐንስ ጋር። ከዛ ሁለቱን ደቀ መዝሙር ምንድነው ከተማው እንዴት ነው? እኔ ከታሰርኩ ወዲህ ጭር ብሏል ወይስ ጥሩ እንቅስቃሴ ላይ? ኧረ እባክህ ይሄ የምትለው ሰውዬ መጥቶ እየበጠበጠ ማን ካንተ ኋላ የመጣ ነው የሚሆነው። እና እንዴት ነው ያረጋ ያለው? ዲዳ ይናገራል፣ የሞተን ያስነሳል እና ሲባል የምስራችን ለድሆች ይሰብካል፣ አንካሶች ይዘላሉ አሉት አለ። ይሄን ያረጋል። ዮሐንስ ያየው ምልክቱ ሸርፍ ኢየሱስን ያሳያል። ወደ ራሱ ሲመለስ ግን እንዴት ይመጣል በየ ማንንም በማያውቅበት ከተማ የሰበኩት ጌታ እኔ ያለውበት ሁኔታ ላይ በኔ ኑሮ በኔ ጉዳይ በኔ ኢሹ በኔ ችግር በኔ መጨነቅ ሳይገዳው 12ቱን ይዞ ሰው አለኝ ብሎ ይቀጥላል። አሁን በተስተካከለ በጥሩ አማርኛ በነግራችሁ እዚህ መስራችንን ከጅምሩ ጀምሮ ከአፖስትል ጋር ነበርኩ አንድ ሰው ሳይኖረው ነበርኩ የምትሉ ሰዎች እናንተ በችግራችሁ እያላችሁ ሳምበዲዎች መጥቶ ሃሌሉያ አሜን ብሎ ከመሃል የተነሱ የተቀቡትን ይዤ የለውም ማለት ነው። ሚሽን አለኝ ብዬ የሆነ ሀገር እጅ አሁን ራሱ ኮንፈረንስ እጄ አንተ በለለበት በምትሉበት ሁኔታ ማለት ነው። ጭራሽ ኢየሱስ ያለ እኔ እኮ ከእናንተ ጋር ነበርኩ እንደው ቢያንስ እናንተ ራሳችሁ እኔ ኖረን የመጣችሁት። ዮሐንስ ግን ኢየሱስ ሳይኖር ነው ይመጣል ብሎ ያለ በለለበት ማንነቱን ስራውን በለለበት ጭንቅላታቸው ውስጥ ኢየሱስን ያኖረ ሰባኪ ነው። አሜን። እንዲህ አድርጎ የሰበከው ኢየሱስ በዮሐንስ መታሰር ግድ ሳይለው 12 ሰበሰበና በቃ ይቀጥላል ወንጌል አላቸው። አንድ ሰው ጮህ እዚህ ቤት ወንጌል ይቀጥላል ይበለኝ። አሜን ናችሁ ወይ? አሜን። ቀጠለ ኢየሱስና ከዛ መጡ። እንዴት ነው ፊስ ነው ከተማው አምልኮ እንዴት ነው ሲባል እዴ አምልኮ ያንተ መታሰር ምንም ቻሌንጅ አልፈጠረም ማለት ያንተ እስር ቤት መግባቱ ምንም የፈጠረው ነገር የለም። ምንድነው ሲባል የሰበከው ስብከት ግን እየሰራ ነው አሉት። አየ እየሰበኩበ ያለው ስብከት የኔ ብቃት ልክ አይደለም፣ የኔ አቅም ልክ አይደለም፣ የኢየሱስ ልክ ነው፣ የፈጣሪ ልክ ነው። ቱምቢው የተለካው በኔ ልክ ሳይሆን በአጥቢያችን ልክ ሳይሆን በኢየሱስ ልክ ነው። ስብከቱ እየሰራ ነው አሉት።
ምን እየሆነ ነው ሲባል የምስራች ይሰበካል ነፍሳት ይድናሉ አሉ። እና ሲባል የሞተ አለ በደክ ብሎ ተነስቶ ከተማ ላይ ይሄዳል። ሰው በቃ ሄዶ ተነስ ነው የሚለው እንደው እንዳንተ አይጸልይም ማለት። ዮሐንስ ደግሞ አጠቃላይ ስብከቱን ንሳር አሁን ዮሐንስ መጥምቁ ዮሐንስ አሁን ባለው ኢትዮጵያ አብያተ ክርስቲያናት ዘንድሮ መጥምቁ ዮሐንስ ቢመጣ የአንድ ቸርች ማይክ አያገኝም። እኔን ጠይቀኝ። ሰውየው መንግስተ ሰማያት ብቻ ነው የሚያወራው። ያገኘው ሰው ሁሉ ንስሐ ገባ። ዮሐንስ አጋንንት አይታየውም፣ የሆነ ጮጋራ በሽታሽ አይታየውም፣ የሆነ ቤት ክራይሽ አይታየውም። ዮሐንስ በቃ መንግስተ ሰማያት ነው የሚለው። አሁን አንዳንድ ሰው ሲያወራ ሰምታችሁ አታውቁም? ከቤት ክራይ ጋር የምስራችን ወንጌል የሚያስለካ ሻፋፋ መንፈስ ገኖ በአደባባይ በሚሄድበት መጥምቁ ዮሐንስ ቢኖር የማንም ቸርች አባል ሁሉ አይሆንም። ሰውየው የአባልነትም ችግር የለበትም፣ የቀብርም የድንኳንም ጉዳይ የለበትም። ዝም ብሎ መንገድ ላይ ግባ መንግስተ ሰማያት በጌታ ስም አሜን ብሎ ትቶ ነው የሚሄደው። እዚህ ብታመን ማለት ነው ቁጭ ብሎ ራሱ ካንተ ጋር የሆነ ዲሲፕል ክላስ የሚጀምር እንዳይመስል በጌታ በኢየሱስም ያሳምናል። የመዳን መንገድ ይሄ ነው ይላል። ገብተሃል ብሎ ሄደ። እም በየስላችሁ ግን አያጠምቅም እያልኳችሁ አይደለም። እያጠመቀ እኔ የማጠምቀው ጥምቀት ዋና አይደለም ይላል። አንተኛ ዋና ሳንሆን ዋናውን ሸፈነን ዋና ለመሆን ስንጥር እሱ ግን ዋና ሆኖ ኢየሱስ ባልተገለጠበት መንግስተ ሰማያት ባልተወራበት ያልተጀመረውን እውነት ይዞ የመጣ መስራች ሆኖ ዋና ነኝ አይደለም ዋናው ይመጣል ይላል። ዋናው ይሄ አይደለም ይላል። እያጠመቀ አንተ እያጠመቀ እኔ የማጠምቀው ጥምቀት ዋና አይደለም። እኔ ዋና አይደለሁም። ዋና አለ ከኔ በኋላ ይመጣል ከኔ በፊት ነበር ይላል። አንተ እኮ ነግሬያችኋለሁ። ሲወለድ 6 ወር ጉዝር ኤልሳቤጥ ሆና ነው ገና መልአክ ለማርያም እንደምትወልድ የነገራት። ስመጣ በስጋ ዮሐንስ 6 ወር ታላቅ ነው፣ ነገር ግን ከኔ በፊት የነበረ ነው የሚለው ኢየሱስን። እሱ የማርያም ልጅ የማርያምም ፈጣሪ የሆነው እሱ የማርያም ልጅ ማርያም ሳትገኝ ዮሴፍም ሳይኖር ሰማይና ምድር ሲፈጠር ያለ የሥላሴ አካል የሆነው በስጋ የሚመጣው እኔ ማጠምቀውን የንስሐን ጥምቀት ሊያጸድቅ የመንፈስና የእውነትን ጥምቀት የሚያጠምቅ እሱ ይመጣል ብሎ እኛ እኮ አስራት ስለከፈልን እኛ እኮ ቸርች ላይ ጸሎት ቡድን ላይ ምናምን ሹር ጉድ ስላለን የሆነ ወርሺፕ ቲም አካባቢ ሹር ጉድ ምናምን ስላለን ቆይ አንተን እያገለገልኩ አለ የለህም እንላለን አላችሁ እኮ ነገር ቆየት ነው ያለው ምናገለግለው ጌታ እንላለን። የሆነ ፈተና ሰገጥመን ዮሐንስ የሌለውን ኢየሱስ አሳይቷቸው ታስረው ኢየሱስ መጥቶ ያለ ዋስ የሚገባ አይደለም ወይኔውን ከፈለጋ ኡፍ ብሎ የሆነ እንትን ገለባ አድርጎ አየር ላይ በንፋስ ወይኑን ልኮ ሰውየው ማምጣት እየቻለ ጭራሽ እንደው ዮሐንስ ስለሚባለው ፈርሰን ሪስ አልጀመረም። እናንተ ነው ያስተማረ ለኔ ጥምቀት ያበቃ ጆቻችሁን አንሱና ዮሐንስ ባይኖር ይሄ ቤተክርስቲያን ምናምን አላለም። እኔ ራሱ አንዳንዴ ሞቅ እንዲላችሁ እንደው አበዛለሁ። እውነቷን እናውራ ብዬ ነው። አንዳንድ ሰው ታውቃለህ እኔ እንደዚህ ብሎኝ ያውቃል ስታስባርክ ዘለልከኝ ምናምን የምትሉ ሰዎች እኔ ብዘላችሁ ስራችሁ አይዘላችሁም። እችን ደግማለሁ አጠገብ ያለው ሰው ቢዘለ ስራ አይዘለም በሉት። የሰራው አይዘለም በሉት። አጨብጭቡ ለጌታ። እኔ የምሬ ነው ምነግራችሁ። እኔ ይዘል ይሆናል። እኔ ብቻ አይደለም ሌላ መሪ ቢመራችሁ ይዘል ይሆናል። ብዙ ሐሳብ ኮንሰንትሬት እንዳይሆን ያደርግ ይሆናል። ነገር ግን ስራ እንዳይዘለን እጄ ላይ ነው ብሏል ዋጋችንን። እኔ አንዳንድ ጊዜ እምጽናናበት ምክንያት ልንገራችሁ። እግዚአብሔር የዘላለምን የአገልግሎት ዋጋ እንኳን በአብያተ ክርስቲያናት እጅ አላኖረም፣ እንኳን በምናምን መሪዎች እጅ አላረገም። ያልኩት የአገልግሎት ዋጋ ማለት ነው። አሁን በዚህ አመት ባገለገልከው አገልግሎት ይሄን የሚያህል ነፍሳት ስለዳኑ እንደዚህ ስታስተምር ደግሞ እንዲህ የሚያህሉ ሰዎች ስለተጽናኑ ላንተ በዚህ አመት ይሄን ያህል ነገር ምናምን ቢሉ ሞቅ ብሎኝ ራሱ ሲሰራ ሁሉ ደሞዝ እያሰብኩ ነበር ምሰራው። አሁን ግን በቃ መንፈስን ብቻ እየጠበቁ መሄድ ስንት ይግባ ስንት ይወጣ አይታይም፣ አይገባም ቴክስት ፋይን አራጨብጡ ለጌታ። በዚህ አጋጣሚ አገልጋዮች ደግሞ ደስ የሚል ነገር ልንገራችሁ። ገቢ ብቻ ነው። እግዚአብሔር ምስክሬ ቤት እየጠረቅሽ የተቆጠረለሽን ሂሳብ የሆነ ቀን መንገድ ላይ ከሆነች እህት ጋር ስለተከራከርሽ ወጪ አያደርግም አላችሁ ወይ? ያገለገላችሁ ሁሉ በጽድቅ እግዚአብሔርን በመፍራት
ብድራትን በማየት ይከፍለኛል በማለት ያደረጋችኋትን ይኸውልሽ እጅ ተነስተሽ በውሃ መቅጃ ይዘሽ ስታሳጥቢ ጌታን የፈራሽ ሳምዋንን ሪስፔክት ያደረግሽው ከሱ ምላሽ ሳይሆን የሰማይን አምላክ ብለሽ ያደረሽው ትልቁን ታችኛዋን አገልግሎት ጭምር ይይዘዋል እያንዳንዷን ደምሮ ይከፍልልናል እና መጥቶ በቃ ዮሐንስ የሚባል ነበር አይደለ ቃስልን ያስተምሮ በጣም ይገርማቸዋል ዮሐንስ ባይኖር ኖሮ እኔን አታውቁኝም ነበር ምናም ብሎ ሳይጀምር መጣና ኢየሱስ ደስ ሲል መግቢያ ራሱ የለውም በቃ መጣና ቀጥታ መጥቶ ተነስ ሽባ ምናም ማለት ጀምር እኛ አሁን በፕሮግራም መሪ ጀምረን ወርሺፕ አስገብተን ከስብከት ቀጥሎ ውጣ እጅ መጫም ምናም መጣል ኢየሱስ መጥቶ ትንሽ ከፕሮግራሙ በሪ በኋላ እንትን ብሎ ምናም ደርበብ ምናም ብሎ አይመጣ ይመጣል ይጀምራል ይሄ መንፈስ በኢየሱስ በመድሪቱ ላይ ባልተለመደ ክብር እዚህ ቤት ይመጣ አሜን ከዛ በቃ ዮሐንስ ታቃላችሁ ሰው አይደለ ስብራለ መጥመቁ ዮሐንስ ስብራለ ውስጡ በቃ ዮሐንስ እንደዛ እንዳላስተማራቸው በሳት ያጠምቃል እንዳላላቸው ከኔ በፊት ያለ ነው የእግሩን ጫማ ጠፍር የማልፈታው ነው እንዳላላ ሄዱና ሰውየውን አለ ይሄ ምን ያህል ተማሪዎችን እንደሚያወዛግብ ጠብቁት እውነትም አይደለም ይሁን እንደ ሰውየው ሳሙኤል መጥቶ ነው እንደ ዮሐንስ እሱ ነው ካላለም ሌላ ሊሆን ይችላል ብሎ ግራ ገብቷቸው መጡና ዮሐንስ ጋር አይደለም የመጣ ነው አሉት እኛ ያው እንዳንተ አይደለም ዮሐንስ ነገር ግድ ይለናል አሉ በጣም ተምረናል ከሱ ያው አንዳንዶቻቸውን ከኔ ጋርም ራይ ጀምራችሁ ዝም ያገለገላችሁ እናት ቤተክርስቲያን ምናም ብላችሁ እንደማይለቃችሁ እንዴ እኛ የዮሐንስ ትምህርት ውስጥ ነው ዮሐንስ ምናም ብሎ ወዳቻለሁ ዮሐንስ ውስጣችን ነው ምናም ብሎ ሄዶ ዮሐንስን ጠይቆ መጡና ሞቅ ብሏቸው ዮሐንስ ላከን አንተ ጋሉት እሺ ምን አለ ሲባል ቆይ የምትመጣው ብለን የምንጠብቀው አለ ራሱ ዮሐንስ ራሱ ከነሱ እኩል ወደ ታች አንድ ክላስ ወረደና እኔ ጌታ ምን ልነግራችሁ እንደፈለገ ታውቃላችሁ የፈለገ ማዕበል ቢነሳባችሁ እነን አምናችሁ ከወጣችሁበት ከፍታ አትውረዱ እያላችሁ ነው ወንድም ቢቀየር ሁኔታ ቢቀየር ኪስ ቢቀየር ኢኮኖሚ ቢቀየር እነን አምናችሁ ከወጣችሁበት ጣሪያ ምን አታርጉ አትውረዱ አሜን አንድ ሰው በኃይል ጩና አልሰናከልም ይበል በጣም ዮሐንስ በቃ ደካሙን ውሃ የሚያበላ ተልኮ ሄዱና ሰውየውን እንደዚህ በሉት ምን እንበለው ይመጣል ብለን የምንጠብቀው አንተ ነህ ወይስ አንተንም ከኛ ደምረን በጋራ አንተም ከኛ ጋር ሆነ ሌላ ይመጣል ብለን እንጠብቃለን ባለፈው በእጁ ያጠመቀ ሰው እኮ ነው ባይዘው ዮሐንስ ጽድቅን ሁሉ ፈጽማለሁ ብሎ አላጠምቅም ተው እኔ ባንተ እንጂ አንተ እንዴት ምናም ብሎ በግድ የተጠመቀበት ሰውዬ ከወጣ በኋላ ካጠመቀው በኋላ እግዚአብሔር ይሄ ነው ያለው ሰውዬ አንዳንድ ጊዜ ማዕበል አንዳንድ ጊዜ መከራ እንደዚህ እንደሚታይ ውሃ እግዚአብሔር በፊታችሁ ያቀረበውን እውነት እስኪደበዝዝባችሁ ያደርጋል ወገባችሁ ይፈታል ሐሳባችሁ ይጠፋባችኋል የሰማይ አምላክ እግዚአብሔር ግን ዛሬ ያለኝ ይሄ ነው የፈለገ ማዕበል ቢበረታ የፈለገ ቻሌንጅ አይሮባችሁ ቢመጣ ያልኩት ከህይወታችሁ ሳይፈጸም አይቀርም አሜን የመጨረሻ ጮና እስቲ አልሰናከልም በሉስ ከዛ መጡና በቃ ዮሐንስ ልኮን የመጣ ነው እኛ ስናይ አንተ ዮሐንስን ትንሽ የምታቀውም አልመሰለም ዮሐንስ ማለት ይገርማል ባስተምረን ኖሮ ዮሐንስ ባይነገረን መንገድ ባያሳየን ኖሮ አንተን እኛ እየተናቀ ነበር እና ዮሐንስ በቃ ያለ ነገር ይመጣል ብለን የምንጠብቀው አንተ ነህ ወይስ ሌላ እንጠብቅ ብለው ይሄን ጠየቀና ዮሐንስ ማለት ደግሞ ታቃለ በቃ በመድረ በዳ ይሰበከ ያስተማረ ሲያጠምቅ ራሱ ይገርማል እኛን ከኔ በላይ ነው እሱ ብሎ ስላንተ ነግሮን ያስተማረ ሰውዬ እስር ቤት ነው ያለው እና አሁን አንተ ኢየሱስ ነህ ወይስ ሌላ ይመጣል ብለን እንጠብቅ ብሎ ይሄን ጠይቆ ይሄን ልንሰማን የመጣ ነው ብሎ ሲነግሩት ኢየሱስ ሂዱ አላቸው እሺ ከዛ ሲባል ሄዳችሁ እንደዚህ በሉት አንደኛ አለ ለድሆች የምስራች ይሰብካል ካሞን የጎስፕል የወንጌል የመጀመሪያ እውነተኛነት መስፍርት ለድሆች የምስራች መሆኑ አለ ኢየሱስ ማንነቱን ለማረጋገጫ ለመስጠት መልኩ ይሄ ነው ቁመቱ ይሄ ነው የእከሌ ልጅ ነኝ ይላል የሚል አይደለም የነገራችሁ ሄዳችሁ ዮሐንስ ከጠረጠረኝ ተግባሬ ንገሩት ምን እንበለው አንደኛ ለድሆች የምስራች ይሰብካል ሁለተኛ
አንካሶችን ያዘልላል። ሶስተኛ ሙታንን ያስነሳል። ዲዳዎች ይናገራሉ። በእኔ የሚያምን አይሰናከልም ይላል። በቃ ምንም እያደረኩ ልቀጥል አለ። ከዛ እያደረኩ የሚቀጥለው ነገር ማያሰናክለው በትምህርት የሚቀጥል ባደራረገ የሚቀጥል እሱ በእኔ የሚያምን ነው ይላል። ይሄን ነገሩት አላቸው። ከዛ ግን ይሄን ካለ በኋላ ቅድም ማብራሪያ የሰጡት ኢየሱስ እንደማያውቁ ያሰቡት ኢየሱስ እውነት እነግራቸዋለሁ አላቸው። ከሴት ከተወለደ መካከል አላቸው እንደ መጥምቁ ዮሐንስ ያለ አልተነሳም ወደፊትም አይነሳም አላቸው። ሞቅ እንዳይላቸውና እንደ ዮሐንስ ጀግና ለመሆን እንዳይሞክሩ ግን በመንግስተ ሰማያት ደግሞ ከሁሉ የሚያንስ ይበልጣል አላቸው። እዚህ ምድር ሞቅ ስላችሁ ዝና ሲያምራችሁ ከላይ ከሁሉ በታች ለመሆን መወሰናችሁን ማረጋገጥ አለባችሁ። ደግማለሁ በተለያየ ዓለም ያላችሁ አገልጋዮች ሲጨበጨብ ደስ የሚላችሁ ከፍ ስትሉ ሞቅ የሚላችሁ አየር መያዝ ምናምን እንትምትሉ አየር ስትይዙ እላይ ግን አየር እንደማትይዙ አጠገብላለሁ ዞር ብላችሁ እዚህ አየር ለቃ እላይ አየር ብትይዝ የተሻለ ነው የሚሆነው በሉት። ባለፈው እንደውም አንድ ወንድም ሲናገር ሰምቻለሁ ልበል ኢየሱስም አየር ለመያዝ ምናምን ስራ ሰርቷል ብሎ የሆነ ሚዲያ ላይ ሰምቻለሁ። ኢየሱስ ቆይ ከየት ያመለጠውን አየር ለመያዝ ነው የሚሞክረው? አየሩን እኮ የሰራው ራሱ ነው። ካኒው ማችን ሰማይን ራሱ ፈጥሮ ምድርን ራሱ ፈጥሮ ዓለምን ራሱ ፈጥሮ ዓለምና በላዩ ያለውን ራሱ ፈጥሮ የቱን ለመያዝ ነው አየር መያዣ የሚሰራው? እኔ አሁን ለምሳሌ የሆነ ከሀገር ተወልጄ ከዛ የሆነ አካባቢ ያገለገልኩ ነው። ዓለም ላይ መሄድ ፈልጋለሁ። የሆነ ኤንቫይሮንመንት ወስኖኛል። ዓለማትን በስንዝር የሚለካ ምድር ላይ ያለው አዛብ በገንቦ ውስጥ እንዳለ ጠብታ ያለው በማን ፊት ሊታወቅ ነው የሚንጠራራው? ምን አየር ለመያዝ ይሰራል ኢየሱስ? ማይጦስ አለ ፈረንጅ። አንተ ሰማይና ምድርን ቆም ብለው በስልጣኑ ቃል ደግፎ ያል ማይ ናዘማን እጅ እግር ይያለ ጆሮ ይያለ ያስተምራል ብለ ከነ ለመማር መጣ። አንደ በእግሮቻችን ቆሙ ብዬ ስለራሱ አንዳንዶቻችሁ ላትቆሙ እንደምትችሉ ያሰብኩ ነው ምናገራችሁ። ስማ የለለን ሰማይና ምድር ተናግሮ ቆም ብለው ያለውን አይደለም የሌለውን ያለ ምሰሶ ያቆመ አምላክ የማንን አየር ለመያዝ ይሞክራል? በማን ፊት ለመታወቅ ይሞክራል? እኔ አሁን በልጄ ፊት ለመታወቅ ሞክራለሁ አባት እንደሆንኩ ለማሳወቅ። እንዴት ኢየሱስ አሁን አየር ይሰራል? እኔ እንጂ እሱን ለመያዝ እኔ እንጂ ከሱ ጋር ለመኖር እኔ እንጂ የሱ ክብር እንዳይሄድብኝ እኔ እንጂ ሐሎቱ ሙላቱ ከቤት እንዳይሄድብኝ መኖር ያለብኝ። አትሰናከልም ነው የመልእክቴ ርዕስ። አጠገብ ያለውን የሄደም የመጣም እንዳያሰናክል በሉት። ያጨበጨበም የተቃወመም እንዳይሞቀ በሉት። እቺን ልንገራችሁና በጌታ የኔ ጌታ ኢየሱስማ ይህን ቃል ባላነብ ነበር እኔ ራሴን ራሱ ማልወደው ይህን ኢየሱስ መስበክ ባልችልና ይህን ኢየሱስ መስበክ ባይገባኝ ኖሮ ነበር። ና ልንገር አንዱ ፈሪሳዊ መጣ አንድ ቀን ማለዳ ሌሊት ጎሳ ይቀድ የሮጠ ኢየሱስ ከመጣና በራውን ኳክቶ ገባና ያላው ቸርመምር ሆያል። ፈሪሳዊ ማለት እንግዲህ ሙታን ተንሳኤ የማይቀበል የመላክ መኖር ማይቀበል ከሙሴ ሕግም የተወሰኑ ክፍሎች ቅንጭብ አድርጎ ሚዝ ኢየሱስን ራሱ ማያምን የሚቃወም ማለት ነው። መጣና ቆይ ይሄን ሰውዬ ቢነሽጠው አጃቢ መስዬ መቀላቀል ይችል ነበር ብሎ አለና መጣና ቸር መምህር ሆይ አለው ከእግዚአብሔር ካልወለደ በቀር አንተ የምታደርጋቸው ይቀርማል። በእጅ የሚሰራው እንዳንተ ያለ አገልጋይ ከተማው ላይ ታውቃለህ። አንዳንድ ሰው ይመጣና እንደ እርሾ እንደዚህ ኩፍ ሊያረግ ሲፈልግ ማለት ነው አንተኮ ከቀዳሚ ነህ አንተ እንዳንተ ያለ አስተማሪ ምናምን አለ በጣም አይፋይ ቆንጆ ነው ከእናንተ በጣም አለ ረጅም ነው ከእናንተ በጣም አለ የተማራችሁ ናችሁ አለ ከእናንተ በጣም አጠገብ ያለውን ተንፍስ በሉት ዞር ብላችሁ እየተነፈስክ በሉት ያዙትና ግግድለሽ አዛ 12ቱን ከላከ በኋላ ይላል። እሺ
12 ላከና ከዛ ምን አረገ ሲባል ዮሐንስ ሰውየው መጥቶ 12ንም ልኮ ራሱን ቀጥሏል ሲባል ሰማና መጥቶ ወደ እስር ቤት ሆኜ ሃይ ሳይለኝ የት ገባ ሳይል ራሱ ቀጠለ። አው ቀጠለ ራሱ ይሄማ ጌታ መሆኑን ተጠራጥራለሁ አለና ሄዱና ራሱ ኢየሱስ ሆነ እንጂ ዮሐንስ ኢየሱስ መምጣቱን ያወቀ ከችግሩ አንፃር ተመልክቶ ታስሬ አልጠየቀም በሚል ተልካሻ ምክንያት የምትመጣው አንተ ነህ ስንት አመት ያስተማረውን ኢየሱስ መልሶ ማለት ነው የምትመጣው አንተ ነህ ሌላ እንጠብቅ ብሎ ማለት የሆነ ስሜታዊ ባለ ራእይ ቢሆን ኢየሱስ ዮሐንስን ቀርቶ ተማሪዎችንም ጭምር ነበር የሚያጠፋው። ነገር ግን ትምህርቱን ነው መልሶ የነገራቸው። ያው የመጣው አለ ለድሆች ምስራች ይናገራል፣ አንካሶች ያዘላል፣ ዲዳ ያናገራል፣ ሙታን ያስነሳል። ከኢየሱስ ውጪ ይሄን የሚያደርግ እንዳለ ደግሞ ዮሐንስ ገና ሲጀምርም በሱ ጀምሮ በሱ ስለጨረሰ ዮሐንስ ባይዘው ታውቃላችሁ በእናቱ ማህፀን ነው መንፈስ ቅዱስ የተሞላው። የሆነ ጊዜ ወሳንጋላ ጋር ምናምን ጋር እየሄደ መሃል ላይ አይደለም ኢየሱስ ጋር የመጣው ገና ከማህፀን እዚህ ሚሞሪ ላይ ቀጥታ ኢየሱስ አፕሎድ ተደርጎ ነው የመጣው። አመናት ለምንድን ሰውየው ገና በማህፀን ራሱ ማርያም መጣ ራሱ ገና ኤልሳቤጥን እንዴት ነሽ ምናምን ብላ ስትል ራባቻቻቻ ያለ በእንተናን ዮሐንስ ይንቀሳቀስ ነበር ታውቃለህ። የጌታዬ እናት ወደኔ ትመጣ ዘንድ ይገባልን የሰላምታሽ ድምጽ በጆሮዬ በተሰማ ጊዜ ጽንሴ በማህፀን ምን ሆነ አየ ገና ኢየሱስን ተሸክማ ማርያም ማህፀን ውስጥ ስትመጣ ራሱ ዮሐንስ መንፈሳዊ ነው። አሜን አራ ጨብጭቡ በጌታ በኢየሱስ ሃሌሉያ አሜን። ወዳቸዋለሁ የሰራዊት ጌታ እግዚአብሔር አምላክ እንደዚህ ይላቸዋል ልጆች ሆይ ፊት ለፊታችሁ መናገር ማውራት ማምለጥ እስከማትችሉ ድረስ ተጋፍጦ የቆመ ማዕበልና ፈተና አያሰናክላችሁ። አሜን። እስቲ አንድ ሰው ጮ አያሰናክለኝ ይበል። ካየሁበት አያስቀረኝም በሉት። ይሄ የተናገራችሁት ቃል ዘላለማችሁን ይውረስ። አሜን ሃሌሉያ አሜን። ይህንን በተካፈላችሁት ፕሮግራም ልባችሁ የተደሰተና የተባረካችሁ በሙሉ ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ተከታታይ ፕሮግራሞቻችንን እንድትካፈሉ እንዲሁም ክራይስት ፌሎሺፕ ቸርች በሚል የፌስቡክ ፔጃችን ቲክታክ ላይ የምትከታተሉ ሰዎች ደግሞ አፖስትል ዘላለም ሰለሞን ክራይስት ፌሎሺፕ ቸርች ብላችሁ ሰርች በማድረግ አገልግሎቶቻችንን እንድትካፈሉ እንዲሁም ዲዩት ሰብስክራይብ ሼር በማድረግ ደግሞ አገልግሎታችን ወደ ተለያየ አካባቢ ተደራሽ እንዲሆን እንድታደርጉ ቤተክርስቲያን በእግዚአብሔር ራራዬ ጠይቃለች። ከናንተ ጋራ በዚህ ሚዲያ ደግሞ ወደ ቤታችሁ መተን እግዚአብሔርን ጸጋ እንድንካፈል ዩቲዩብንም ሆነ ፌስቡክ ቲክታክን እግዚአብሔር ሲሰጠን ይህ የኢየሱስ ክርስቶስን ወንጌል ወደ ዓለም ሁሉ የምናደርስበት እግዚአብሔር ያዘጋጀን የአገልግሎት በር እንደሆነ ቤተክርስቲያን አበክራ ታምናለች። በመሆኑም በዚህ በሶስቱም የሚዲያ አገልግሎቶቻችን የምትከታተሉ ሰዎች እንደ ኢየሱስ ክርስቶስ ቤተሰቦችና እንደ ኢየሱስ ክርስቶስ በጎ ወታደሮች አብራችሁን የእግዚአብሔር መንግስት ወንጌል አገልጋዮች በመሆናችሁ የሚሰማንን ታላቅ ደስታ ልንገልጻችሁ እንወዳለን። በምክራችሁ በጸሎታችሁና በገንዘባችሁ የቤተክርስቲያኒቱን አገልግሎት ባሳለፍናቸው 7 ዓመታት ስትደግፉን ይኖራችሁ የተለያየ ዓለማት ላይ የምትኖሩ ኢትዮጵያውያን ኤርትራውያን የሰማይ አምላክ እግዚአብሔር ቤታችሁ ልጆቻችሁ የእጃችሁን ስራና የጉልበታችሁን ፍሬ ይባርክ። ከበጎ ነገር አንዳች እስከማይጎልባችሁ ድረስ እግዚአብሔር ይባርካችሁ። እጅግ እንወዳችኋለን። ከፊት ይልቅ እግዚአብሔርን መንግስት እንድንሰብክ ጊዜው አሁን ስለሆነ እንደገና አብራችሁን ለመስራት እንድትነሱ በዚሁ አጋጣሚ ላነሳሳችሁ ወዳችኋለሁ። ጸጋና ሰላም ይብዛላችሁ።